መዝሙረ ድንግል ለማርያም ዘምሩ መስቀሉ ለወልዳ እንዘ ተጸውሩ የልጇን መስቀል ተሸክማችሁ ለማርያም ዘምሩ ቅዱስ ያሬድ። ኤልሳቤጥ ሀገር አቋርጣ ልትጎበኛት ከናዝሬት ድረስ የመጣችውን ድንግል ማርያምን ልትቀበላት ወጣች። ሆኖም በእርሷ ላይ የሞላባት መንፈስ ቅዱስ ወደ እርሷ የመጣችው ሎቶ የምታውቃት ዘመዷ ብላቴናዋ ማርያም እንዳልሆነች ገለጠላት። መልኳ ባይለወጥም እድሜዋ ባይጨምርም ጽዋዋ ባይቀየርም ዛሬ ልትጠይቃት የመጣችው ግን ቀድማ የምታውቃት ማርያም እንዳልሆነች ግን ገና ድምጿን ስትሰማ በእርሷ ሰውነት ላይ በመውረድ ጸጋና በማህፀኗ በሆነው ነገር አውቃለች። ዶትሮ አጠራሯ ማርያም ሆይ ብላ አትጠራት ነገር ክብሯ አስጨነቃት። ደህና ነሽ ሆይ አትላት ነገር ፈጣሪ ያደረባት ቅድስት ደህንነቷ እንዴት ይጠየቃል? እንዴት ውለሽ እንዴት አደርሽ እንዳትላትም አውሎ የሚያሳድረው ጌታ በሆዷ ውስጥ ነው። ኤልሳቤጥ ድንግል ማርያምን ትጠራበት ስም ትቀበልበት ሰላምታ አጣች። ቅዱስ ኤፍሬም ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ጸንሳ አገኘናት፣ እናት እንዳንላት ድንግል ሆና አየናት። እናትህን መጥራት እንዲህ ካስቸገረ አንተንማ በምን ስም እንጠራሃለን እንዳለው ኤልሳቤጥ ድንግል ማርያምን ለመጥራት ማን ብዬ ልጥራው ስምሽን በሚለው የእናቶች መዝሙር አይነት መጠበብ ተጠበበች። ዘመድን በቤት መቀበልና ማስተናገድ ቀላል ነው። የአምላክን እናት መቀበል ግን ያስጨንቃል። እግዚአብሔር ከነማደሪያው ንጉሥ ከነዙፋኑ ቤቷ የመጣባት ኤልሳቤጥ የገጠማት ይህ ነበር። ይህ አይነቱ ጭንቀት በአንድ ወቅት ንጉሥ ዳዊት ተጨንቆት ነበር። ወደ ቤት የእግዚአብሔርን ማደሪያ ታቦት እየመጣ ነው ብለው ሲነግሩት በፍርሃት ተውጦ የእግዚአብሔር ታቦት እንዴት ወደኔ ይመጣል ብሎ የሚይዝ የሚጨብጠው ጠፍቶት ነበር። ታቦቱን ሲያይ ግን ፍርሃቱ ሁሉ ጠፍቶ ሚስቱ ሜልኮን እስክትስቅበት ድረስ በታቦቱ ፊት እየዘለለ ዘምሮ ነበር። ኤልሳቤጥም እንግሊቱን ስታይ እንደ ዳዊት የጌታዬ እናት ወደኔ ትመጣ ዘንድ እንዴት ይሆንልኛል አለች። ዳዊት በታቦቱ ፊት እንደዘለለም በኤልሳቤጥ ሆድ ውስጥ ያለው ዮሐንስ በደስታ ዘለለ። ከመጀመሪያው የታቦቱ አገልጋይ የአሮን ሚስት ጋር በስም አንድ የሆነችው ኤልሳቤጥ የካህን ሚስት እንደመሆኗ እግዚአብሔርን ታቦት ክብር በሚገባ ታውቃለችና የእግዚአብሔር ማደሪያ ድንግል ስትመጣ የምታደርገው ጠፋት። ኤልሳቤጥ ለድንግሊቱ አቀባበል ልታደርግ ስትል የምትናገርበትን ሰላምታ መንፈስ ቅዱስ በአፏ አደረገላት። በታላቅ ድምፅ ጮኻ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። ይህ ሰላምታ ለድንግል ማርያም ሲቀርብ ለሁለተኛ ጊዜ ነው። ቅዱስ ገብርኤል ባበሰራት ጊዜ አንቺ የተባረክሽ ነሽ ብሏት ነበር። ኤልሳቤጥ ቅዱስ ገብርኤልን ሰላምታ ደግማ ተናግራ የማኅፀንሽም ፍሬ የተባረከ ነው ብላ አከለችበት። ገብርኤል ሳትጸንስ በፊት የተናገረው ነበርና ኤልሳቤጥ ከጸነሰች በኋላ የሚሆን ስንኝ ጨመረችበት። እንዴት ያለ ድንቅ ነገር ነው! ሰውና መላእክት ለድንግል ማርያም ስንኝ እየተቀባበሉ መዝሙር ሲያወጡላት ኑ ተመልከቱ። የገብርኤልና የኤልሳቤጥ ንግግር መመሳሰል ድንግል ማርያም በሰማይም በምድርም በሰውም በመላእክትም በአንድ አይነት ቃል የምትመሰገን መሆኗን የሚያስረዳ ክስተት ሆነ። በዘወትር አባታችን ጸሎታችን ላይ አባቶቻችን ለድንግል ማርያም ሰላምታ እንድናደርስ ሥርዓት ሰርተዋል። አባታችን ሆይ ከወንጌል የተገኘ ጸሎት እንደሆነ ሁሉ እመቤታችን ሆይ የሚለው ሰላምታም ከዚያው ከወንጌል ቃል በቃል የተገኘ ጸሎት ነው። ክርስቶስም አባታችን ሆይ በሉ አለ እንጂ ከአባታችን ሆይ በስተቀር ሌላ ነገር እንዳትሉ አላለም። እንደ ዳዊት ያሉ ነቢያት እግዚአብሔር ከተማ ለነበረችው ለኢየሩሳሌም እንደዘመሩ እኛም እግዚአብሔር ማደሪያ ለመሆን ለተመረጠችው ድንግል እንዘምራለን። ኤልሳቤጥ እናትና ልጅን አከታትላ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ብላ አብራ እንዳመሰገነች እኛም ድንግሊቱን ከማኅፀኗ ፍሬ ጋር አብረን እናመሰግናታለን።
ቅዱስ አባ ጊዮርጊስ ግነዩ ለእግዚአብሔር ወተጸዉ ስመ እንዘ ይትፈልጡ እሞ ለእግዚአብሔር ተገዙ ስሙንም ጥሩ እናቱን ሳታስቀሩ እንዳለ ድንግሊቱን ከፍሬዋ ጋር ዙፋኗን ከንጉሱ ጋር አብረን እንጠራለን። ከሙሴ ጋር ሕዝቡም በእግዚአብሔር በባሪያው በሙሴ እመኑ ተብሎ እንዲነገርለት የፈቀደ አምላክ በአሚነ ዚአሁ ለማርያም ንገኒ እርሱን በማመን ለማርያም እንገዛ ስንል አይቃወመንም። ከዳዊት ጋር ስለኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናታለሁ ብሎ ራሱን ከባሪያው ጋር የጠራ አምላክ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ብለን ከእናቱ ጋር ስንጠራው ሳይሰማን ይመስላችኋል? ለነገሩ እንኳን ስለ ማርያም በእንተ ጸላኢ ስለ ጠላት ዲያብሎስ ብለህ እርሱን ታሳፍረው ዘንድ ማረን ብንለውም ይሰማናል። ይህ በኤልሳቤጥ ላይ ያደረ መንፈስ ቅዱስ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አሰኝቶ አስተምሮናል። ለእመቤታችን ሰላምታ ለማቅረብ አባቶቻችን ምን እንበላት ብለው አልተጨነቁም። ምን አይነት ቅኔ ብናዋጣ ለእመቤታችን እግዚአብሔር ከተላከላት ከገብርኤል ሰላምታ በላይ የተሻለ ሰላምታ እናቀርብላት አንችልም። ስለዚህ ኤልሳቤጥ እንደተዋሰችው ተውሰን በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን እያልን እናመሰግናታለን። ድንግል ሆይ የእኛን ምስጋና ለአንቺ ይሆናል ብለን አስቀድመን አናቀርብልሽም። ብርሃናዊው መልአክ ከራማ ድረስ ወርዶ ባቀረበልሽ ሰላምታ እግዚአብሔር ልኮት በነገረሽ ውብ ምስጋና ግን ምስጋናሽን እንጀምራለን። ገብርኤል ደስ ይበልሽ የተባረክሽ ነሽ ስላላት እኔ ደስ ይበልሽ አልላትም የሚል ሰው ካለ በዚህ አቋሙ መላእክት ቅዱስ 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 ብለው ያመሰገኑትን አምላክ ቅዱስ 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 ብሎስ እንዴት ሊያመሰግነው ይችላል? ኤልሳቤጥ ክርስቶስን የድንግል ማርያም ፍሬ ብላ ጠራችው። በእርግጥም ያለ ወንድ ዘር በመንፈስ ቅዱስ ግብር የጸነሰችው ልጇ ስለሆነ ክርስቶስ የድንግል ማርያም የማኅፀኗ ፍሬ ነው። ቅዱስ ጳውሎስ እግዚአብሔር ከሴት የተወለደ ልጁን ላከ እንዳለ ክርስቶስ ከወንድ ያልተገኘ ከሴት ብቻ የተወለደ ነውና ለድንግሊቱ የማኅፀንሽ ፍሬ መባል ይገባታል። ቅዱስ ጎርጎርዮስ ዘእንዚናዙ ክርስቶስ ከወንድና ከሴት ሩካቤ ቢወለድ ኖሮ ብዙ ሰዎች አምላክነቱን በካዱና ሐሰት ነው ባሉ ነበር። ስለዚህ እነሆ ከብቻዋ ከድንግል ተወለደ ብሏል። ወይእዜናሁ ተወልደ እምባሕቲታ ድንግል ማርያም እንዲል እርሱ ከወንድና ከሴት ፈቃድ ቢወለድ ኖሮ በክርስቶስ ክርስቲያን የተባልን እኛም በጥምቀት ያለ ዘር ስለመወለዳችን ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የሚለውን የወንጌል ቃል ለመጥቀስ ድፍረት ባጣን ነበር። ሆኖም ክርስቶስ ከአንዲቱ ሴት ብቻ የተወለደ የድንግል ማርያም የማኅፀኗ ፍሬ ነው። እንደሚታወቀው ሞት የመጣው ሔዋን በውስጡ ሰይጣን ከሞላበት እባብ ጋር ስለ ዛፍ ፍሬ ንግግር ጀምራ ነበር። አሁን ግን ሁለተኛዋ ሔዋን ድንግል ማርያም መንፈስ ቅዱስ ከሞላባት ኤልሳቤጥ ጋር ሕይወትን ስለሚሰጥ የማኅፀን ፍሬ መነጋገር ጀመሩ። ይህ ፍሬ ሞትን የሚያመጣ ሳይሆን ሞትን የሚገድል ፍሬ ነው። ለሰው ልጆች ሕይወትን የሚሰጥ የሕይወት ዛፍ ፍሬ ነው። ይህ ፍሬ ዕርቃንን የሚገልጥ ሳይሆን ለሚበሉት ሁሉ ልብስ የሚሆን መርገምን የሚያመጣ ሳይሆን በረከትን የሚያድል ፍሬ ነው። ስለዚህ ኤልሳቤጥ ያልተረገመችውን አዲሲቱን ሔዋን ድንግል ማርያምን ሕይወት የሚሰጠው ፍሬዋ ጋር ባየቻት ጊዜ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለቻት። ኤልሳቤጥ መንፈስ ቅዱስ ሲሞላባት የድንግል ማርያምን ዝምድና ጨርሶ ዘነጋችው። አሮጊት እንደመሆኗ በዕድሜ በምታንሳት ዘመዷ መጠየቅ የሚገባት መሆኗንም ከቁጥር አላስገባችው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በድንግሊቱ ለመጎብኘት ያልተገባች መሆኗን መሰከረች። መንፈስ ቅዱስ ሲሞላብህ አንተ በድንግል ማርያም ፊት ምን ያህል
ትንሽ እንደሆንክ ይገባሃል። እግዚአብሔር እናቱ እንድትሆን የመረጣትን ንግሥት ክብሯን ሳትረዳ ሰማይና ምድር የእግሯን እጣቢ እንደማይሃሉ ትገነዘብና ወደ ትቢያው አንተነትህ መምጣትህ ያስጨንቅሃል። ብቻ አንተ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብለህ እንደ ዳዊት ለምነው እንጂ ድንግሊቱ እኔ ማን ነኝ አሰኝታ እንደ ኤልሳቤጥ ራስህን ወደ ማወቅ ጸጋ ታደርሰሃለች። አንዳንድ አሳዛኝ ሰው ድንግል ማርያምን እንደኔ ሰው እኮ ናት የሚል ምክንያት በማቅረብ ከእርሱ በምንም የማትለይ እንደሆነች ሊከራከርና ክብሯን ሊያሳንስ ይሞክራል። ወዳጄ እውነት አንተ እንደርሷ ነህ? ብርሃናዊ መልአክ ከፊትህ ቆሞ አመስግኖ ያውቃል? እንኳንስ ከሰማይ የተላከ እንግዳ መልአክን ቀርቶ አብሮህ ያለውን ጠባቂ መልአክስ አይተው ታውቃለህ? እንደ ድንግሊቱ የመላእክትን ዝማሬ ከሆድ ውስጥ ሰምተሃል? እግዚአብሔር እንኳንስ በአንተ ሊያድር በሕልምህ እንኳን አነጋግሮ ያውቃል? እውነት ንገረኝ ካልከኝ እንኳን ሊወለድብህ በቃል ሊያነጋግርህም አልመረጠህም። በዚህ ትዕቢትህ ከጸናህ ደግሞ በሰማዩም እፈራልሃለሁ። በሰማይ በእግዚአብሔር ፊት ቁም ብትባል ስለ ድንግሊቱ አሁን የተናገርከውን ነገር በፊቱ ደግመህ ስለዋለህ እግዚአብሔርን እናትህ ከኔ በምንም አትበልጥም ልትለው ትደፍራለህ? በክንፎቻቸው ተሸፍነው የሚያመሰግኑት በንጽህናቸው ወንድሞቿ የተባሉ ክሩቤልና ሱራፌል እንኳን እንዲህ ሊሏት አይደፍሩም። ይህ አይነቱ አነጋገር እግዚአብሔር በእውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋት የራቀ ሰው የለም ብሎ ሲናገረው እግዚአብሔር ደስ የተሰኘበትን ጻድቅ ሰው የኢዮብን ክብር ለማሳነስ ምክንያት ከደረደረው ከዳቢሎስ ንግግር ጋር ተመሳሳይ ነውና አስተውለህ ተናገር። ይህ አይነቱ ሰው ድንግል ማርያም በተፈጥሮ ሰው መሆኗን አይቶ እንዲህ የሚል ከሆነ ለኤልሳቤጥ የቅርብ ዘመዱ ብትሆን ኖሮ ምን ሊላት እንደሚችል መገመት አይከብድም። መንፈስ ቅዱስ ሲቀርብህ ግን ድንግል ማርያምን እንኳን በሰውነቷ ከፍጥሯን እንደማትበልጥ እንደ አንዲቱ አድርገህ ልታስባት ይቅርና እንደ ኤልሳቤጥ የቅርብ የሥጋ ዘመድህ ብትሆንም እንኳን ወደ እኔ ልትመጪ እኔ ማን ነኝ ትላታለህ። ኤልሳቤጥን እንዴት ይሆንልኛል ያሰኛት ዝምድናዋ ሳይሆን ድንግል ማርያም የጌታዋ እናት መሆኗን ማወቋ ነው። በመንፈስ ቅዱስ ተሞልታ አይገባኝም ያለችውም በጌታ እናት መጎብኘቷን ነበር። በእርግጥ ኤልሳቤጥ ምን አይነት ሴት ነበረች? በአምላክ እናት ለመጎብኘት የማይገባኝ ነኝ ስትልስ የመንፈሳዊ ሕይወት ደረጃዋ ምን ላይ ነበረ? የጌታን እናት የማያስቀርብ የከፋ ኃጢአት ኖሮባት ይሆን? የሉቃስ ወንጌል ስለ ዘካርያስና ኤልሳቤጥ ሲናገር ሁለቱም ጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ እግዚአብሔር ፊት ጻድቃን ነበሩ ይላል። ባልና ሚስቱ ልጅ አልባ ትዳር ውስጥ እየኖሩም እንኳን አንዳች ሳያጉረመርሙ ልብን በሚመረምረው በእግዚአብሔር ፊት ጻድቃን ሆነው ተገኝተዋል። ጻድቋ ኤልሳቤጥ ድንግል ማርያም ወደ ቤቷ ስትመጣ ግን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ቅዱስ ጊዮርጊስ ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው እንዳለች ድንግል ማርያምን እንደ ኤልሳቤጥ ያለች ጻድቅ በጭንቅ የምትቀበላት ከሆነ እንደኛ አይነቱ አመፀኛና ኃጢአተኛስ ወዴት ይታይ ዘንድ አለው? ቅድስት ኤልሳቤጥ ያለ ነቀፋ ጻድቅ ሆና ወደ እኔ ልትመጪ እንዴት ይሆናል ካለች ብዙ የሚነቀፍ ሕይወት ያለንኛ በድንግል ማርያም ምን እንበላት ይሆን? ጻድቃን እንኳን አንቺን ሲያዩ እኔ ማን ነኝ የሚሉሽ ድንግል ሆይ አንቺ ወደኛ ትመጪ ዘንድ እኛ ማን ነን? በኃጢአት ባህር ወደምንዋኘው ወደኛ ትመጪ ዘንድ ቤታችን ምንድነው? ወደኛ ባትመጪ እንኳን ቅር አንሰኝም። የሰውነትሽ ጥላ የልብስሽ ጫፍ ይበቃናል። ነብዩ ኤልሳ መምህሩ ኤልያስ በሌለበት በመጎናጸፊያው ብቻ ተአምር እንደሰራ ጴጥሮስ በጥላው ብቻ ጳውሎስ በጨርቁ ብቻ ይፈውስ እንደነበረ የአምላክ እናት የሆንሽ አንቺ ጥላሽ ብቻ ቢያርፍብን የለበስሽው ሰበን ቢዳስሰን ይበቃናል። እግርሽ የረገጠውን ስፍራ ብንስም ይበቃናል። አባ ጊዮርጊስ እንዳለ ይቅርታን የምታሰጥ ብላቴና
ጥላዋ አይነካይ ዘንድ ማን ባደለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን ባደለኝ? የእግሯን ጫማ ስመው ዘንድ ማን በሰጠኝ? በእርግጥ ኤልሳቤጥ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ በመናገሯ ለእኛ ኃጢአተኞቹ ለድንግሊቱ እንዴት መዘመር እንዳለብን አስተማረችን። ኤልሳቤጥን የቃኘ መንፈስ ቅዱስ የቃኛቸው አባቶቻችንም እነ ቅዱስ አባ ጊዮርጊስ አርጋኖነ ድንግልን የመሰለ የምስጋና መጽሐፍ ጽፈው ሲጨርሱ እመቤቴ ሆይ ይህንን የጻፍኩት ደስ የሚያሰኝሽ መስሎኝ ነውና ይቅር በይኝ የሚሉት ኤልሳቤጥ ቃኝታ የሰጠቻቸውን እንዴት ይሆንልኛል የሚል ትሕትና በገና እየዘመሩ ስለሆነ ነው። ድንግሊቱም ለመምጣት እግሯን የሚቀናት አንቺ ማነሽ ወደሚሏት ትዕቢተኞች ሳይሆን እኔ ማን ነኝ ወደሚሉ ትሑታን ነው። ድንግሊቱ ወደ አንተ ልትመጣ እንደማይገባህ ማሰብ ከጀመርክ እንደ ኤልሳቤጥ መንፈስ ቅዱስ ቀርቦሃል ማለት ነው። አያቶቿ በሕልማቸው በጨረቃ ተመስላ ያዩአት፣ አባቶችንም ሶሊያና ወይንም ጨረቃ ብለው የሚጠሯት ድንግል ማርያም ጨረቃ በሌሊት ለሚመላለሱ ሰዎች እንደምታበራ በኃጥአን ጨለማ ለምንዳክር ሁላችን ተስፋችን ናትና የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ የሚለው ቃል የኃጢአተኞች መጽናኛ መዝሙራቸው ርዕስ ነው። ትሕትናዋን እናወድሳለን፣ ድንግልናዋን እናደንቃለን። ድሃ ኃጢአተኞች ነንና ርኅራኄዋን ግን አብልጠን መስማት እንወዳለን። በእርግጥም ድንግል ማርያም ለኃጢአት ቁስለኞች የምትራራና ቅርባቸው እንደሆነች የብዙዎች ሕይወት ያሳያል። ሌላው ቢቀር ይህንን መጽሐፍ የጻፍኩት ጽኑ ቁስለኛ ታካሚዋ ምስክር ነኝ። የጌታዬ እናት የሚለው መንፈስ ቅዱስ የተሞላ ኤልሳቤጥ ንግግርስ ምንኛ የጣፈጠ ነው። በዕድሜ ልጇ ልትሆን የምትችለዋን ዘመዷን በስሟ መጥራት ትታ የጌታዬ እናት ብላ እንድትጠራት ያደረጋትስ እንዴት ያለ መገለጥ ነው! አምላክን ከጸነሰችና ከወለደች በኋላስ ድንግል ማርያምን በቀድሞ ስሟ ማርያም ብቻ ብሎ ሊጠራት የሚደፍር ማን ነው? የጌታዬ እናት፣ የፈጣሪዬ እናት፣ የአምላኬ እናት፣ የመድኃኒቴ እናት፣ የብርሃን እናት፣ የበጉ እናት፣ የአዶናይ እናት፣ የሙሽራው እናት ይላት የማይቻለውስ መንፈስ ቅዱስ ምን ያህል የራቀው ሰው ነው? መንፈስ ቅዱስ በኤልሳቤጥ አንደበት የገለጠው የጌታዬ እናት የሚለው የድንግል ማርያም ስም በውስጡ ጥልቅ ነገረ መለኮታዊ ሐሳብን የያዘ አጠራር ሲሆን በዚህ መጽሐፍ ስም አጠራራቸው አይታወቅምና በየክፍለ ዘመናቱ የተነሱ መናፍቃን የተረቱበት መዶሻ የሆነ ቃል ነው። ቅዱስ ዮሐንስ በወንጌሉ የገለጠው ቃል ሥጋ ሆነ በእኛም አደረ የሚለው የአምላክ ሰው መሆኑ ምስጢረ ተዋህዶ የተፈጸመው በድንግል ማርያም ማኅፀን ውስጥ እንደሆነ ይታወቃል። አምላክና ሰው በማኅፀኗ ከተዋሃዱ ጀምሮ የሰው ባህሪ ከመለኮት ባህሪ የተለየበት ቅጽበት የለምና ድንግል ማርያም የጸነሰችውና የወለደችው አምላክን በመሆኑ የአምላክ እናት መባል ይገባታል። ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ በማለት ድንግል ማርያም የወለደችው የእግዚአብሔር ልጅ መሆኑን አረጋግጧል። ሐዋርያው የላከው ልጁ ከሴት ተወለደ በማለት ፈንታ ከሴት የተወለደ ልጁን ላከ ብሎ መናገሩ የላከው ከተወለደ በኋላ ነው ወይ የሚል ጥያቄን ይፈጥራል። ሆኖም ሐዋርያው በዚህ ንግግሩ በሥጋና በመለኮት መካከል ከተዋህዶ በኋላ መቀዳደም እንደሌለና ዘመን የማይቆጠርለት መለኮት ዘመን ሲቆጠርለት ቅድመ ዓለም ያልነበረ ሥጋም በቅድምና ያለ መሆኑን አሳይቷል። አምላክ በሥጋ ከመገለጡ በፊት የጻፈው እግዚአብሔር ፈጠረኒ ወረሰኒ መቅድመ ተግባሩ እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው ብዙዎች የሳቱበት ቃልም ትርጓሜው ከዚህ ጋር የተያያዘ ነው። ብሂለ ወለደኒ ይተረጎም በወልደ እግዚአብሔር ወብሂለ ፈጠረኒ በእንተ ትስብእቱ እንዲል ወለደኝ የሚለው ቃል መለኮቱን ፈጠረኝ ሲል ደግሞ የተዋሃደው ሥጋን የሚመለከት ቃል ነው። ከድንግል ማርያም ከመወለዱ በፊት ሥጋ ያልነበረው ቢሆንም ተዋህዶ በተፈጸመ ጊዜ ግን የተዋሃደው ሥጋ ቅድመ ዓለም የነበረ ስላደረገው ፈጠረኝ ብሎ ተናገረ ብለው ሊቃውንት በጉባኤ ድል ነስተውበታል። ፈጠረኝ ያለበት ምክንያት በቅዱስ ቄርሎስ ሲብራራ
ጥበብ ጌታ ፈጠረኝ ማለቷ ራሱ ከድንግል ማርያም ማህፀን ስጋን እንደፈጠረ ያስረዳል። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድሁ የሚለው ቃል በኒቅያ ጉባኤ ለክርስቶስ ለመለኮቱና ለስጋው ተዋህዶ ከተተረጎመና ከዓለም አስቀድሞ ስለ ስጋው ፈጠረኝ ብሎ ከተናገረው ከእርሷ ስጋን የነሳበት ድንግል ማርያም ከዓለም አስቀድሞ በአምላክ ሕሊና ታስባ ትኖር እንደነበረ ሊጠቀስ የሚገባው የተሻለ ምስክር ይኸው ቃል ነው። ቅዱስ አቡሊዲስ ዘሮሜም ድንግል ማርያም ስጋን በወለደች ጊዜ ቃልን ወልደዋለች፣ በዚህ ምክንያት በእውነት የአምላክ እናት ናት ብሏል። ድንግል ማርያም የወለደችው አምላክን ባይሆን ኖሮም ስሙን አማኑኤል ብላ መጥራቷ ትርጉም ባልኖረው ነበር። ሊቁ ጠርጥሉስ ለግሪስቲኮች ሲመልስ አምላክ በድንግሊቱ በኩል ሰው ሆነ ወይንም በድንግሊቱ ውስጥ ሰው ሆነ አንልም፣ ከንጹህ ደሟና ስጋዋ ነስቶ ከድንግሊቱ ሰው ሆነ እንላለን እንጂ ብሏል። ወላዲተ አምላክ የሚለው የድንግል ማርያም ስምም በቤተ ክርስቲያን ጽድቀ ሃይማኖት ውስጥ በአራተኛው ክፍለ ዘመን በጉባኤ ኤፌሶን ድጋሚ ተነስቶ ኤልሳቤጥን ያናገረ መንፈስ ቅዱስ ከቤተ ክርስቲያን እንዳልተለየ ተረጋግጦበታል። የጉባኤ ኤፌሶን ውሳኔም ስለ ድንግሊቱ እንዲህ ይላል። የእውነተኛው ብርሃን እናት ሆይ እናከብርሻለን። ቅድስት ድንግል የአምላክ እናት ሆይ ከፍ እናደርግሻለን። መጥቶ ነፍሳችንን ያዳነውን የዓለም መድኃኒት ወልደሽልናልና። ጉባኤ ኤፌሶን ጽድቀ ሃይማኖት። ውድ የፈትል ቤተሰቦች የዛሬው ትረካችን የቀረበው የብርሃን እናት ከሚለው የዲያቆን ሄኖክ ኃይሌ መጽሐፍ ነው። የቻናላችን ቤተሰብ እንድትሆኑ ሰብስክራይብ ማድረጋችሁን፣ ትረካችን ለበርካቶች እንዲደርስም ሼርና ላይክ ማድረጋችሁን እንዳትዘነጉ። ሰናይ ጊዜ